ኤምባሲ ስንደውልለት አላነሳም እንለዋለን ያንን ስጋት ስሙ እንዳይጠፋ ተብሎ ከናንተ ጋር ወንጀል ውስጥ የሚዘፈቅበት ምንም ምክንያት የለም ኤምባሲ እያንዳንድሽ ዛሴት በአለም ላይ በአሁን ታይም የሰዎችን ዝውውር እየተከለከለ ነው ያለው ምክንያቱም ሙሉ ኢሮፕም ሆነ ምናምን ሰው በቃኝ እያለ ነው በቃኝ የሚያደርጉበት አጥተው አንድ አራት ጀልባ ከወጣ ሶስቱ ጀልባ ውሃ ውስጥ እንዲጠልቅ እየተደረገ ነው ያለው በሴራ ከዛ ወይኔ ብሎ አብሮ ያለቅሳሉ ራሳቸው ደፍተዋቸው አሁን እኔ የራሴን መቀርብሽ የኔው ስለሆንሽ ነው ማውራው እንጂ ስለሌላ ሰው አላወራም። እኔ ቆይ ልላክልሽና ብዙ ሪከርደሮች አሁን ፖስት አድርጌ የኔ ስለሆንሽ ስለምወድሽ አይደል ያንቺ ስለሆነች እኔ መጥቼ እዚህስተማውራው ደስ ለምን መተሽ በውስጥ አላናገርሻትም ታዲያ ከአራት ቀን በፊት እኔ ከኔ ጋር ቴሌፎን ስታወሪ እንደዚህ አለሽ ብዬ ተናግሬ አሁን ሰው ሁሉ ያን ሪከርድ አድርጎ አስተያየት ሲሰጥበት ትላንትና መተሽ አወራሽው እንጂ የኔ ናት ቤታ እንደ ልጄ ናት ወዳታለሁ ካልሽ ታይ ልጁን ታዩ ምድር ልቃሚ የራሳችሁ ልጆች ራሱ አትቆጣጠሩ ሜኔ አጫሾሽ ምናምን ናቸው ለምን ቤት አንዳንድ ጊዜ ይሄ ልብስ መቼ ነው የገዛው ትላሉ ዝም ብዬ ለብሼ ነው ምትምር ለካ ይሄ ልብስ አለኝ ቢንዬ ነው እነዚህ ጃኬቶች አሁን ሰብታሳይ ባላቱን እንደዚህ ስትል እውነት ዱባይ ግን ችግር አለ ያልኩት እግዚአብሔር እንዴ እኔ ራስች አንድ ነገር ከለበስኩ ሁሉ ያን ነው ለብሰው ለምሳሌ ውጪ ስወጣ አንድ ጃኬት ነው የምለብሰው አጭርነት በቃ እሷን ይሄ ምናምን አሉ ግን ለብሻቸው አላውቅም ይሄንን እንደ ፋሽን ስታሳይ የለም አንዳንድ ሰው እየበላ የሚርበው እየተኛ የሚያዛጋ ሀብታም ነኝ እያለ የሚያስጠላ አመዳም ሀብት የሚያስጠላበት ፋሽን ነገሮች ራሱ የሚገግሙበት ፊት እናንቺ ነይሽ ቢገባሽ እየሰደብኩሽ አይደለም ማናጀርሽ ነኝ እኔ እየነገርኩሽ እንደ ማናጀር ነው እናንተ የኔ ቆንጆ ደሳትል ስነ ስርዓቷ ደግሞ ካልተጨመረበት አይገባችሁም አይደል እኛ ሐረሮች እንደዚህ ነው ተነፊኔና ምግቢ ነው የምንልሽ አንደ ገልንገርሽ እዚህ ቁጫ ከምቲ አነጋገርም የት ቦታ መዋል እንዳለብሽም ሚዲያ መጠቀም ከፈለክሽ ሚዲያ ምን እንደምታረጊ ድርጅትሽንም ሆነ ምንሽ ልታስተዋውቂ ከሆነም እንዴት እንደምታስተው አንድ ማናጀር ያሽ እኔ ለእንትና 8 አንበሳ አውርቼ ለእንትና ድርጅት 100 ሚሊዮን ብር ሰጥቼ ምናምን ከምቲ $500 በወር የከፈልሽ አንድ ማናጀር ያሽ ይሄ አንደበትሽን ይሄ አፍሽ ውስጥ የበዛ ጥርስሽን ይቀንስልሻል ይሄ ጥርስ በስቷል ሁለቱን ከላው ላይ ቀንሺ ነው የሚልሽ በዛ ጥርሱ 32 ብቻ ልም ቁጠሪው ባዲስ ቁጠር ብራለን ብለ ዝም ብለሽ ብራ ወጣሽና ብዙ ጥርስ ሞላሽ ምንም ሀጣጣለ ምላስሽ ራሱ መተንፈሻ ነው ያጣው ይሄ ሆሊውድ ስታይል አረጋለሁ ብለሽ ነጭ ከግንባርሽ ከጸጉርሽ ሁላ ቀድሞ የሚታየው ነጭ የተጎሳቆለ ፈረስ ነው የምትመስል እነግርሻለሁ ነው የምልሽ እኔም ማውቅሽ ቲክቶክ ላይ ነው የታባሽ አውቅሻለሁ ልቃ በክብር ሳናግርሽ ክብር አልገባሽም አይደል እኔ ላይ ነው ታክቲክ የምትጫወቹ እኔ ላይ እሺም ዛሬ ያው እኔ ኔትወርክ ያዘሽ ታታባርጉላት እኔም የተናገርኩሽ በቀጥታ ደሞ ታስተበትባለች እንዴ እቺ ታምራት ገለታ ይመስል በሄደችበት ሰው ላይ ታስተበትባለች ጌስ ተብትቡ ትላለች እንዴ ዘንበለሽ አውረተሽ አትወጪም እንዴ ለምን ፍሪዝ አታረግም ከፈለገች እዛ ከጸጉሯ ጋር ተብተባርጉላት ትላለች ጌስ የኔ ልጆች ማንንም ይሄ ነው ማንንም የኔ ልጆች የተናገራት የለም ብዬ ነው ይልናገር እሺ እኔ ውጭ እሺ የሚናገረው የሚያከብረውንና የሚወደው ይሄን መጀመሪያ ያድል ሰው የሚናገረው የሚወደው ያቺ ሴትዮ ስሟን ማንሳት አልፈልግም ከሷ ጋር ከሰደበኝ የነገረኝ ብያለሁ ቅድም እኔስ በጣም ስለምታከብሪኝና ስለምትፈሪ በንግግር ሳይሆን ብራውጥተሽ ካዮኒ ምን ያልከባድ ሰው እንደሆነ
ከዮዳ ምን ያህል እንደምትፈሪ። ምክንያቱም ንግግር የስድብ ምናምን አለ ሄድብ ኦሬዲ ጀምሬያለሁ። አንቺ ስለጀመርሽ ነው ጀምሬያለሁ። በነገራችን ላይ እኔም ጀምሬያለሁ፣ አንቺም ጀምር። እዚህ ጋር ስታይ ሙትቻ እንደምመስልሽ መሰልሽ እንዴ? ስንት ጀግና እንትኖች አሉ። እሺ አንቺ በሲሪየስ ጀመርሽዋል፣ እኔም በሲሪየስ ጀምሬዋለሁ። የሰው ዝውውር ኢትዮጵያ መተሽ በምትመለሽ ይሳት ማና ምን ጭነሽ እንደምትመለሽ ስንት ሴቶችን አስከትለሽ እንደምትመጪ ለአረብ ሁላ ሰው አምጪልኝ ሲሉሽ የምታመጪው አንቺ ነሽ። ለቤቴ ሰራተኛ እያልሽ እያሳበብሽ ገብቶሻል። እያንዳንዱ የዱባይ ሰው ባንቺ ጋር ነው ሐዋላ የሚልከው። ይሄን ነው እኔ ደግሞ ሄጄ በቁም ነገር ሾክ ያልኩልሽ። ኦሬዲ አንቺ ሄድሻል። አንቺ ባንቺ ቤት ባለስልጣን አውቀሽ ባለስልጣን ጋር መደወልሽ፣ ለዛው ባለስልጣን መረጃሽ ቀጥ ዛሴት አይ ዱ ኢት ዛት አንቺ ራሴ ስለሆንሽ እኔ ስለምወድሽ ስለማከብርሽ እንዴት ያንቺ ልጆች ከሷ መውሰዳቸው አይደለም ያናደደኝ። እሷ ያለችውን እንኳን ቢናገሩ ምንም ችግር የለውም። ቤታዮ እነሱ የሌለ እዚህ ቤት እንዲደረጋል እሷ ያለችው ሳይሆን ላዩ ላይ ጽፈው ልክልሻለሁ። እኔ ስክሪንሾት አድርጌ ይዤዋለሁ። እነሱ ምንድነው ያልኩት? እሷ ያለችው እኮ ብቻ አይደለም እነሱ ጨምረው የጻፉት እኔን ለማሰደብ 7 አንበሳ እንዳወረድሽ 2 ልቀንስላት ጋይስ 2 5 አንበሳ አውርደሽ እኩል እንሆናለን። ልጄ በጫት እንጨት እንደተወለደ ጅብ ከኔ ጋር ተገናኝቶ እንደወለደ ሙሉ የድሬዳዋ ሰው ኦሮሞ ጋላ ምናምን እየተባለ በኔ ምክንያት እንደተሰደበ ለዛ ሁላ ሄደሽ አንበሳ ሰጥተሻል። ሙሉ የድሬዳዋ የኦሮሞ ምናምን የምትነፉት በጅብ ነው የተዋለዳችሁ ከጅብ ተብሎ ለሙሉ ድሬዳዋ ለስድብ ደስ ብሎሽ ሄደሽ አንበሳ ያወረድሽው ገብቶሻል። አንድ ለዛ እኔ ሁሉንም ሰው እኩል ያለው ካልሽ እኔ ችግር የለብኝም እኔ ሁላችሁም ለኔ አንድ ናችሁ ካልሽ 2ቱን አንበሳ ልተውልሽ 5 አንበሳ መተሽ ታወርጂና ፒስ እንፈጥራለን። ከዛ ፍርማ ትፈርሚያለሽ። ከዛ ቦታ ልትቀሪ ስትስማሚ አንዳንድ ጻፊልኝ ዛሴት አዩ ላይ የሚጽፉት እንደገና ኦርደር የሚሰጡኝ እንደዚህ ካላረግሽ እሱ ነው ስማቸውን የኔ ልጅ ሆነ ያለሽን ስማቸውን ሳሪ ንገሪ ማለት ነው። ኖ መደባበቅ የለም። እኔ ፊት ለፊት ነው የምናገረው። ሳሪ ገባሽ? በጣም እኔ በትንሹ በትልቁ እየተነሳው እዚህ ሶሻል ሚዲያ ላይ አንቺ እንዳውም ዛሬ ለመጀመሪያ ጊዜ ነው የተናገሩሽ። እኔ 6 ዓመት አጥንቴን ሲከተክቱ የነበሩ ሰዎች ናቸው። ከኮመንት ጀምሮ ከምን በሴትነቴ በምን ስሰደብ ማንም ሰው አልቆመልኝም። ሳሪ ገባሽ? ማንም ሰው ከልጆቼ በስተቀር እኮ ድንገት ሳሪ ቆይ አስጨርሽኝ እኔ ቤት አንድ ልንገርሽ፣ በአሁን ታይም በጣም እንትን ብለው ወላ በፖለቲካም ወላ በዘሩም በምኑም አንቺ ሊጥሉሽ በስነ ስርዓት የሚሄዱት ልንገርሽ፣ እግዚአብሔር ነው የምልሽ። እሷ ስታወራኝ ከተረዳሁት ኦሬዲ ነግሬሻለሁ። ለአንቺ ሳይሆን ለሁሉም ነው የተናገርኩት። ለምን ታክቲኳ ስላናደደኝ ነው እንጂ እኔ በውስጥ ሰው አውርቶኝ አላወራም። ግን ታክቲኳ ስላናደደኝ ብሎክ አደረኳትና መትቼ እንትን አልኩኝ። ገባችሁ? ማን ሰርክል እንደሆነ ልንገርሽ። ማን በዚህ ሰዓት ቡቺ ጆከር በጣም እንድትሳደብ ለነፍጠኛ ቲፎዞ የሚሰጣት አሁን ሂጅበት አሁን አቁም የሚላት እሱ ነው። ታውቂያለሽ? የምን ጊዜም ያንቺ ጊፍተሮች የሱ ሊሆኑ እንደሚችል ለሚያስበው ምክንያቱም በአማራነት ያሻቸውን የመሰለው እሱ ገብቶሻል። ለዛ የአማራነትን ድርሻ ለሁለት ሆነን እንወስዳለን ብለው ከቡቺ ጋር ነው የሚራመዱት። ይሄ ፖለቲካ ያን አንቺ በተናገርሻቸው ነገር ጂጂን እናገራለሁ ብለሽ የኦሮሞንም ሆነ የትግራይን ሰዎች በምትናገሪ ሰዓት ዘንድሮ ይሰማሻል። ዘንድሮ አንገት ትደፊበታለሽ። አንገት መድፋት ማለት መውደቅ ወይ መታሰር ብቻ አይደለም።
ዝም ብሎ የለም ለምን ይችን ነገር አልኩ ያለሽ ገብቶሻል። እነሱ ግን ያን አንቺ በምትሳደቢ ሰዓት ዘንድሮ አንገት ምትደፊበትን የለም ሆዳቸው እስከሚነፋ ድረስ ሲነፉበት የሚያድሩትን ሄዶ አማራ ጨዋታ ይጫወታሉ እነቡች ገብቶሻል። ያ ለዛ ደግሞ ሳራ ጋር ነው የሚዶለተው። ጆከር እንደ ልጄ ነው ያለች፣ እሱም እማዬ ነው የሚለኝ፣ እንደውም ድሮ ስመጣ ፈርቼው ነበር አለች። ሞኬ እዚህ ነገር ውስጥ የገባው ጀግና የሚጫወተው ጅሉ ማለት ልክ እንደ ሴት ልጅ ሼፑ የሴት የወሊድ መከላከያ እንደ ራስ ፓራስታሞት መስሎት ውጦ ነው መሰለኝ አይዶን ነው ዳሌው ቂጡ ምናምን ብቻ ነው ማባበጥ የጀመረው። ለምን አላውቅም። ሰማይን በለው ነው የሚመስለኝ እኔ አንዳንድ ጊዜ አሁንማ የደደብነቱ ደደብ ጆከር ጠርቶ እንትናን ማን ነው እታልሰል ልከውልኛል ያቺን ቦታ ባንቺ ምክንያት ነው እየተሰደበች ያለችውና ለምንድነው አንቺ እሷ ጋር ሁሌ የምትሄጂው? ለምን ትንሽ አታቋርጪ? ለምንድነው ማቋርጠው? መብቴ ነው። ምግብ ቤት መሄድ ይችላልው። ያልገባን ነገር አንድ ደደብ ከሆነች የሆነችበትን እቺ ቡቺ የምትባለው ሳራ ባር ሬስቶራንት ነው። እኔ እቤቷ ውስጥ ቀረጻ እንዲካሄድ አልፈልግም ካለች እቤቷ እንዳትገባ ማድረግ እንደምትችል አታውቅም። ለምን እየቀረጸች እየተሰደብኩ ነው ካለች ማስቆም ትችላለች። ግን መብቴ ነው የዚህ ሀገር ፕሪንሲፕል ምናምን ትላለች። ከዛን ሞኬ የሚባለው እሷን እንደዚህ አታርጊ ከማለት አዲስ ፍሬሾች አይደሉ ለሽንት መሽኒያ ለመነካካት ምን አላት ሳራ ለምን ከሚዲያ ላይ አትጠፋም ማለት ማስታወቂያ እንኳን እየሰራች ነው። ችግሩ ሸርሙጣ መንደር ሆነ እንጂ ችግሩ ሰዎችን እንደዚህ የሚሳደቡ ሀገርን ሳይቀር ዘርን የሚሳደቡትን ሄዳ እያበረታቱ ለኛ እነሱን በግል በተናገርነው ግን እንደዚህ እያሉ ብሎ ምንም የማያውቁትን ሰዎች አይምሮ በማበላሸት ይሄዳሉ። እንደዚህ አይነት ነገር እየተካሄደ ያወቀች እዛ ቦታ ቁጭ ብላ እኔን እያሰደበች ነው አልተዋት። ገባች? አንቺ ላይ ሴራ የሚሰሩብሽ ባውን ታይም እነዚህ ናቸው በስነ ስርዓት። ለዛ ነው ቤታ የሆነ ድምጽ ነው የሆነ ነገር ብቻ የሆነ እንት ሲል ቤታ የታለች ይላሉ። ለምን አንቺን ታርጌት ውስጥ ማስገባት ይፈልጋሉ። እሺ አንቺ ኤኒ ታይም ሰፖርት የሚያደርግሽ አማራው ነው ወይም ደግሞ እንደዚህ ነው ብሎ ስለሚያስቡ በኤኒ ታይም እየነገደችብኝ ነው ብሎ እንዲያስቡ ይፈልጋሉ። ያ በጣም ቀልብ ካልገዛሽና ዝም ብለሽ ቁርኝነትሽ ከሰፖርተርሽ ጋር ካልሆነ እና አንድ ቀን አሳልፈሽ ሰፖርተርሽን ከሰጠሽ በጣም ተወድቂያለሽ። በጣም አንድ ኩሪባቸው ሁለት አንድ ቦታ ላይ ተጠርተሽ ወይም ደግሞ እዛ ስትሄጂ ያንቺን ሰፖርተር የሚነካ አይነት ንግግር ከሆነ ቀድሞ ሊገባሽና ልትደነፊ ይገባሻል። ቀድሞ ሊገባሽ ልክ እነሱ አንቺ ላይ መሰሪ የሚያስቡ ሰዎች ቀድሞ እንደሚገባቸው ማለት ነው። አንቺ ሳትናገሪ እንደሚከላከሉት ገስት ላይ ጠርተው ስለነሱ ሲናገሩ ባለጌ ናቸው ምናምን ሲባል እነሱን ዲፌንድ ካላረግሽ እኛ ለሷን እንዲብለን የሚል ብሎ የሚያስብ ሰው አይጠፋም። በቀን አንድ ሰው ሁለት ሰው እየተቀየረ መጣ ማለት የውሃ ጠብታ ነው በርሜል የሚሞላው። ይሄንን ከለገዳዲ የተላለፈ ድምጽ አይደለም፣ ከጠላትሽ የተላለፈ ድምጽ ነው። ገብቶሻል? በነፃ ማናጀርሽ ነኝ በዚህ ሰዓት። አይ በነፃን ያልፈልግም ካልሽ መተሽ መክፈል ትችያለሽ። በነገራችን ላይ ባይዘዌይ ማለት ነው ያ ባይዘዌይ ኤኒዌይ ማለት ነው። ገብቼ ይህንን ነገር ማስፋት ስለማልፈልግ እዚህ ጋር አቋይተነው እንውጣ። የኔ ወዳጆች የኔን ደጋፊዎች ገባሽ? እነሱ ናቸው እስከዛሬ የነዚህን የሰይጣን ምላስ አፋቸውን የሁሉንም የሚያዙልኝ እነሱ ናቸው። በማይረባ ነገር የኔም ልጆችንም ማስቀየም መናገርም አልፈልግም። ግን ያጠፉ ካሉ
ጽፈው ብቻ ዋናው ተሳዳቢ እያለ ጽፈው ብቻ ስለፖስተቱን የምጠይቅበት ነገር የለም። እኔ እንደዛ አላረግም። ገባሽ? አለምንም መረጃ ቤታ ልወቀስ አልችልም። ወይም ደግሞ ለእኔ ለደጋፊዎቼ ደግሞ ኃላፊነት ልወስድም አልችልም። ማንም ሰው ሳሪ እዚህ ጋር የፈለገውን ነገር የመጻፍ መብት አለው። የፈለገውን የመጻፍ መብት አለው። የፈለገውን የመፖሰት መብት አለው። እኔ ኃላፊነት አልወስድም። እኔ አንቺን ደፍሬ ወጥቼ ከተናገርኩሽ፣ ካስቀየምኩሽ፣ ከሰደብኩሽ እኔ ልጠየቅበት ሳሪዬ። ደስ ያለሽን ነገር እኔን ጠይቂ፣ ሰዎች እኔን ይውቀሱኝ። ሰው ላደረገው ነገር ግን ቤታ ብትወድሽ እንደ ቤተሰብ ነው የምቀርብሽ እንደ ልጄ ካለችሽ በውስጥ ጽፋልሻለች። ቤት ጽፋልሻለች። ዝም ብላ ምን አድርጌ ነው አለችሽ? ለምን ጠረጠረችሽ የሚለው ጥያቄ እንኳን ቢቀር ማለት ነው። አይሽ አሳልፈሽ ስጭንና ማለት ለሌላ አይደለም። በተለይ በእነሱ ጉዳይ ላይ አሳልፈሽ ግልጽ የሆነ ነገር በድለሻቸው አይደለም፣ ግልጽ የሆነ አሳልፈሽ እኛን ከሰጠሽ፣ እኔም አለሁበት እዚህ ውስጥ እኛን ከሰጠሽ እግዚአብሔርን አለቀሽም። ቤት እናቴ ትሙት። እኔ አንድ ሰው ዝም ብሎ አለ ምክንያት እንትና ደብራኛለች ብሎ በጅምላ ሰው ላይ ሲነሳ በጣም ይደብረኛል። የእውነት ነው የሚደብረኝ። በጅምላ ሁሉ ሰው ያም ጋዴምት እኔም ያልኩ ይመስለኝና ይሰለቸኛል። እኔ ሰልችት ይለኝ ስክሮል ሳረግ ሰልጀሪ ኤተሪ ቁሩሪ ያም ይመጣል ሁሉ ሄያ ከዛን ሳየው ምን ስል እኔም ራሱ ያልኩ መስሎኝ ይደክመኛል። ለምን እንደሆነ አላውቅም፣ ድክም ይለኝ። እኔ መርቅኝ የማወራው ምክንያት ሲኖረኝ ብቻ የእውነት ኖ ሴንስ ሲሆን እንትን ነው እልህና ምክንያት ስታነካ ነው እኮ ነው የምገባበት። ያን ጊዜ ደግሞ ኢንሳይደሮቼን ብለው ነው የምጠቀመው። የኔ ችግር የእውነት ዛሴት እኔ ልወቀስ ማንም ራንደም የሆነ ሰው መጥቶ የቤታ ደጋፊ ነኝ ብሎ የኔ ሎጎ አድርጎ ሊሰድብሽ ይችላል ሳሪ። ያንን እኔ ኃላፊነት ልወስድ አልችልም። ገባሽ? አንቺና እኔ ወይ ለማጣላት ይሆናል ወይ የቤታ ደጋፊዎች ብለው ለማስፋት ስለሚሆን መጥፎ ነገር ሊያደርጉ ስለሚችሉ እኔ በዛ ኃላፊነት አልወስድም ብዬ ቆይቷል ከተናገርኩኝ። ከቻሉ የኔ ሞዴሬተሮች ነው ልናገር የምችለው። ሞዴሬተሮቼ ባይሳደቡ ይሄ እኛ አመለካከት ነው ካሉ ህጻን ልጆች ወይ የአንቺ ደጋፊ ነው የሚናገረኝ ይባላል። አንዳንድ ሰው እኔ ዛሬ ስለ ሆዴ አወራለሁ በኋላ አሁን ከዚህ ቶፒክ በኋላ አይደል። አሁን ደግሞ ቅድም ስለነዚህ ሰዎች እያወራው ነው። በዚህኛው ሐሳብ ያልተስማሙ ሰዎች በዛኛው ሊስማሙ ይችላሉ። ገባችሁ? የራሳቸው አመለካከት ነው። ከዛ በዚህኛው ሐሳብ ያልተስማሙት የእንትና ደጋፊ ስለሆኑ ነው ብዬ እኔ አይምሮ ላይ አይመጣልኝም። ጋይስ አይመጣልኝ የእውነት እንዴት መጣላት? አልተጣላች። እኔ አሁን የቤት ተደጋፊ ነው እንኳን ብል ስለተጣሏት ነው ወይ ስለሰደብኳት ነው እላለሁ። አልተጣላች። የእሷ ደጋፊ ነው የሚል ሐሳቡ ጋይስ ሐሳቡ እንደመጣላት የሚለው ቀኑ ሙሉ ነው በካይምሯችሁ ጋር መጠያየቅ ያለባችሁ። ምን ያህል እንደሚዶለት ይሄ ምልክት ነው። ምልክት ሳይሆን ይናገራል፣ ይለፈልፋል፣ ይጮሃል ነው የምላችሁ። ይሄ መለፍለፍ ነው የሚባለው፣ መጫው። አንድ በጣም የሚወደኝ ሰው ስለኔው ነገር ያደርጋል ብዬ ቶሎ አይምሮ ላይ ይመጣልኝም ወይ ከተነገረኝ በኋላ ነው ያን ነገር ልብ ብዬ ማየው። ገባችሁ? እኔ እኮ በጣም የገረመኝና የዚችን ቆቅ አሮጊት ነገር እኮ በጣም ግራ የተናደድኩት እኮ በዛ ነው። ቤልታ ጋር ተጣላሁም ትላለችና ለእያንዳንዱ ስለሷ የሚጻፈው ኮሜንት የሷ ናቸው። ለምን ነው የምትለው? ማሜ ትበል፣ የኛ ማሜ ትበል፣ ሌሎቹ የተጣሏትና ኤልሻዳይ ይበሉ። ብዙ ስለተጣ እሷ ማናትና ነው እንደዚህ እኔን የጻፉት እነሱ ናቸው የምትል? ሊያ ትበል፣ እነሱ ናቸው ትበል። እሷ ማናት? መቼ ተጣልተው ነው? ለምን አይምሮ ላይ መጣ? የኔ ጥያቄ እዚህ ጋር እንደምወድሽ ታውቂያለሽ ትላቻል። እዚህ ጋር ግን ያንቺ ልጆች ናቸው። ነው እቺ ዝምተኛዋንም ሳራንም
አስነካቻት። እቺ ሴት ከማትባላው ሰው ጋር የለም ነው ጨዋታችሁ። ለምን አንድ ጊዜ ከሁሉ ጋር ተባላች ስለተባለ አያችሁ፣ እቺ ምስኪንንም ነካቻት። አሁን ቤታ የት ነው የነካቻት ጋይስ? ታዲያ እኔ ለዚህ ነገር መቆሜ ይገርማችኋል ጋይስ? እንደዚህ አይነት ነገር እንዴት ነው ያ አስነካሻት ብዬ ነው የምናገረው? አሁን እንደዚህ አይነት ነገር አልተናገረቻት፣ ምን አላለቻት፣ ምንም ወደዛ አይነት የሚመስል ነገር እንኳን የለ። እሷ ናት ብላ ማሰቧ እና በዚህ መንገድ ቤታ ስትወቀስ እውነት ለጸብ መፍትሄ ኬዝ ሆኖ አንተም ተደምርበለ የመናገር ሞራል አለ? አየ ሁሉ ሰው ተነሳባት፣ ሁሉ ሰው ሰደባት። ጋይስ ለመጣላትም ምክንያት ይኖር፣ ለሁሉ ነገር ምክንያት ይኖራችሁ ጋይስ። ቁጭ ብለው ሲዶልቱ ስለነበረ አመነ ጭንቅላቷ እና የተጣላቻት መሰላት። እያንዳንዱን እንቅስቃሴ ከቤታ ጋር ኮምፔር ማድረግ ጀመረች። አሁን ሊያ የሆነ ነገር ከተጻፈ በጎች ነው የምትለው አይደል? ኤልሻዳይንተ በጎች ነው የምትለው። በቃ ለምን በጣም ረጅም ጊዜ በዚህ ነገር ውስጥ ስለኖር ያልተጣላ ሰው እንደዚህ ሲል ምን ያህል እየተዶለተ እንደሆነ ይሄ ምልክት ነው። እና ሳደርሽባቸው እንደዚህ ብለው ሰበብ ለፈጠሩትና ዲፌንድ ሲያረጉሽ ያንቺ ሰፖርተር እንደዚህ አንድ ሰከንድ አሳልፈሽ እንዳትሰጪ። የቀሩሽ እነሱ ብቻ ናቸው። አይተሻል፣ ሁሉን አይተሻል። ጌም ተጫውጪ ከነ ኤርሚ ጋር። ይሄ ኢትዮጵያ ያሉት ልጆች ሰላም አላቸው። እነዚህ ከኢትዮጵያ የሚገቡት ወንዶቹ ከነ ጆን ዳንኤል ጋር ተጫውጪ። ይሄ ሴት ጅን ያለበት ልቃሚ ንፍጻ የሚከተሉ የራሳቸው አመለካከት ነው። ምንም ኃላፊነት ወስዳቸው። ግን አንቺ መተሽ ቤታዬ የሆነ ሰው መጥቶ ነግሮኛል። ሳሪዬ አንድ ልጅ እኔ ሎጎ አታረግም ምናምን ሪከርድና ግን እንደማንኛውም ፎልስ ስለማረጋት ስለምቀርቢያት ሳሪን እንደዚህ የለጠፈ ሰው አንሺ ብላ ስትለኝ ሄጄ አናግሬያታለሁ። እኔ ሪከርደር ነኝ መብት አለኝ የመለጠፍ አያነሳም አለች። ያው እዚህ ጋር ስሟን መጥቀስ ስለማልፈልግ ነው። ትናንትና ማውርተንበታል። አላነሳም አለች። እኔ ሪከርደር ነኝ መብቴ ነው አለች። ኢቨን ሁሉ ላይ ብለታ የራሷን አስተሳሰብ እንትን ታርገና ለገና ያንቺ ደጋፊ ወይንም እንትን ስለሆነች እንትን አለ። አንቺ ጥሩ የሰራሽ ጊዜ ጥሩም የሚለጥፉልሽ አሉ። ጀስት አንዳንዱ ከማሽቃበጥ ደረጃ ሪከርደር የሆነ አለ። የእንትና ደጋፊ ብቻ፣ የእንትና ተቃዋሚ ብቻ። አንዳንዱ ግን ሁሉንም በቃ የሆነ ቫይራል የሆነ ጣል ያለውን ሁሉ ዝም ብሎ የሚያሰፈራል። አሁን እኮ ምን ነው የሚባሉት እንትኖች ራሱ በአልፋቤት ነው እኮ የሚደጋገፉት። ሪከርድ ራሱ የእንትና ደጋፊ ብቻ እኔ የእንትና ሪከርደር ነኝ ይላሉ። ጋይስ ልክ እንደ ካሜራማን የሚከፈላቸው ይመስል ደግሞ ይመኩበታል። የሚገርማቸው እኔ የአዶናይ ሪከርደር ነኝ ይላሉ። ከዛ በጣም ይመኩበታል። እኔ የጃኒ ሪከርደር ነኝ ብለው እንደዚህ ደረታቸውን ነፍተው ያወራሉ። ኤዲት ዮር ካሜራማን ኦርዋት ይከፈላል በሰዓት ነው ዊዝ ምንድናንተ ግን ምስኪን ነው የሚዲያ ላይ ያለው ሰው። ጋይስ በነፃ ነው ድክም ብሎ የሚያሽቃብጠው በነፃ እንደዚህ ሞቶ ነው የሚወድ ጋይስ ሞቶ ነው ለአንተ የሚሞተው ጋይስ ሚዲያ ላይ ይገጽ ነገር እናቴ ተሞት ምስኪን ነው ግን ሚዲያ ሰው። እኔ እኮ ገና እንደመጣው ቲክቶክ እና ዩቲዩብ ላይ መጣ ኖሮ በፋራ ጭንቅላቴ ትጫወቱብኝ ነበር እኮ። እኔ እኮ ሌላ ቦታ ሰልጠኜ ለትራንዚት መተን ነው እኮ እዚሁ የቀረነው እኛ እንጂ ሌላ ቦታ የሰለጠንን ሰዎች ነን እኮ ጋይስ። እንዴ ዓለም እንደሰነበተችን እኮ ሌላ ቦታ አይተን ምን ብለን በረራ ነበረብን፣ ትራንዚት ወረደን እዚሁ ቀረ እንጂማ ጥባጥቤ ነበር የምትጫወቱብኝ እኮ ጋይስ። እኔማ ያኔ የአይምሮ የዛ ንጹህ ምስኪን ጭንቅላቴ በጣም ነበር ጥባ አይደል እንዴ ዲጄ እንዴ ያይ ነገር የነበር ያው ጋር አላባ መጣው እንዴ ይቃለው ገባሽ። እና በዛ ነው ያለው ነገር። እኔ አክባሪሽ ነኝ፣ በውስጥም ጽፌልሻለሁ። ይሄ ነገር ሳይመጣ ምናምን ሳርዬ በውስጥ ጽፌልሻለሁ መጥቼ። እኔ አክባሪሽ ነኝ። እኔ መጥፎ ነገር የተናገርኩት የለም አንድ ቀንም። እኔ ማርያምን አንስቼሽ አላውቅም።
በክፉም በደጉም ከዛ ቀን ጀምሩም ተነሳስተን እንደዚህ አናውቅምና ያን ያለው ነገር መማር ምትይ ነገር አለ። እውነት ከእንቅልፌ ነው በጣም ግራ ገብቶኝ። እኔ እኮ ቅድምም ብያልኩ ነበር። እኔ እንደውም በአንቺ አስመስለው ዝም ብለው አንቺ ሰዎች መስለው ለጠፉ ነው የመሰለኝ የነበረው። አንቺ ኃላፊነት የለባትም ብያለሁ። እኔም ቅድም ቤታ ለሚያደርጉት ነገር እንደ ሀሳብ ይሰጣል። አሁን ለምሳሌ ባለፈው የሆነች ልጅ እንደዚህ ተናግራ ቤታዬ ንገሪያት ምናምን ያልንሻል አይደለ? የሆነ ሌላ ሰው እና እንደዚህ